ለምን የአብረን መከታ ስለሆነ ነው። አሁን ነገ ጠብቁ፣ ነገ ጠብቁ፣ ነገ ወይ ሲጀመር በህጉ ላይ እየነገዱ ነው ያሉት። ዝም ብለን የራሳችን ኑሮ እንኑር፣ አለቀ በቃ። አንድ ነገር ልንገራችሁ፣ አንድ ነገር ልንገራችሁ። እህታችሁ ብትፈልጉም ባትፈልጉም ትላንት እንደወደድናት አንድ ላይ ቆመን እሷን ወደፊት እንግፋት በቃ። እሱንም በለቀቀ በተቻለን ሀቅም እናሳድገው። ለምን ብለሽ ብትይ ተባላን፣ ቆይ ተሰዳደብን፣ ተበላላን፣ ተጠላላን፣ ብዙ ነገር አለ። ምንም የሚመለሱ ሰው አይደሉም። ምንም ለኦዲየንስ ክብር የለም። አንደኛ ለኦዲየንስ መጀመሪያ ክብር፣ ኦዲየንስን ይቅርታ ብሎ ጠይቁ። ሁለተኛ ነገር ደግሞ ስጦታን ቢሰጥም ወደ ቤትም ቢመለስም ምንም ቢያደርግም የት አለ የሀገር ሽማግሌ? እኮ የሀገር ሽማግሌ እኮ አባቱ ተናግሯል። በውስጥ ስራ ይዣለሁ አለ እኮ የሀገር ሽማግሌ ተሰብስቦ አርቁጭ ብሏል። ቢለያዩም እውነት ቢሆንም ማለት ነው። ወጣም ወረደ ይሄ ይዘው የሰሩት ስራ ህዝብን ያባሉት። እርስ በራሳችን በስደት ዓለም ያለ ነው እየተሰዳደብን ያለ ነው። ጥሩ አይደል። አንደኛ ነገር ደግሞ ለምን ይልሉ እያለ መጣ። ሰላም ተፈጥሯል፣ ከስር ጨርሽ ያለው እያለ አይደል? ሴት እየሰደበችሽ አንቺ ዝም አትይም። አንቺ እኛን የበነዛ በውስጥም እኮ በውስጥ እኛ ዝም አንልም። ሁሉንም ነገር እኛ አስተካከልኩ ነው ምናምን ይላለሁ። ወደ እንደገና ተመልሶ ስለተሰመረ ይላሉ። እነሱ ነገር እንዴት ነው? ወይ እኔ እኮ ይሄን ብዬ ትናንትና ነበረ ያመንኩት። ማለትም በዛኛው ቪዲዮ ላይ ማለትም እንዳይገባ ያው አስጠንቅቃለች። ግን ትናንትና አክስቷና እሱ ከአክስቷ ጋር መጥተው ራሳችሁ ለኝ እኮ ስለ ራሳችሁ አውሩ። ዩቱብ ላይ ስንሄድ እሱ ብቻ ነው፣ ዩቱብ ላይ ስንሄድ እሱ ብቻ ከላስ ስለ ራሳችሁ አውሩ። ሰላም አለይኩም። ለራሳችሁ አውሩ። ባናታችሁ ተዘዘቁ። ክብር የሌላቸው ለራሳቸው ጉዳይ ምን አገባኝ እኔ አትበሉ። እንደዚህ ማካላ ሽማግሌ ለምን ይቀላል? አባቱ ለምን ይቀላል? ያረግ መብቷ ነው። ታዋጣት ለምን ነገሩን አገናዝ ሰላም ይሄ እንዴት ነሽ? ሰላም ነሽ? ዌልካም ብዬሻለሁ ውዴ። ምን ተፈጥሮ ነው ተንጫጫችሁ ዛሬ? ጫጫል ምን አይነት እንደመጣ ዛሬ ሩታ እዚህ ላድር እዚህ ልኑር አለ አብርሽ። ከዛ በኋላ እዚህ እኮ አትኖርም እኮ እኛ ምናውቀው ተለያይተናል ብሎ እንዴ የተለያየ ሰው እንዴ ነው 80 የገደደ ሰው አንድ ላይ ሚተኛው አንድ ግላስ። ከዛ በኋላ አንዱ እኮ አለ ግን ቆይ ለምን አይመከሩም? አንዴው ያስጠላች እኔ ምናው ሁለቱም ለምንድን ነው የማይመከሩ? ሽማግሌ ጭቅጭቅ አይሰለቻቸውም እንደ ሽማግሌ የለም እንደ እኔ በባህላቸው እኔ ድራማ የሚሆን ቢሆን ምንም ቢሆን ድራማ ብሎ ይሄ ድራማ አይደለም። ቆይ ነው የሚገርመኝ። ድራማም ሆነ ምንም ሆነ ምን አይነት ስራ ነው? የትኛም ስራ ቢሆን ምን አይነት ስራ ነው የሚሰሩ? ቆይ እሷስ ቆይ ምን ችግር አለ? ወልድ ያለች ታሁን በላይ እሷ ምንድን ነው ዝም ብለው አንድ ላይ ሆኑ። አሁን ዛሬ እሷ ለተሰደባት በአንደኛ ደረጃ እህቴ ላንቺ ቆይ እኔ ላስረዳት ማለት ነው። በአንደኛ ደረጃ አንድ ሴት ልጅ ከተጎዳች በእርግዝነቷ እውነትም ከሆነ 9 ወር ድረስ ከተጎዳች በስነ ስርዓት ሽማግሌ ያስፈልጋል። ወይም ሽማግሌ ትክክለኛ ሽማግሌ በቤተሰብ ወይም የእናቷን ቤተሰብ የአባቷን ቤተሰብ በስነ ስርዓት እሱ ደግሞ እስካሁን ራሱ ከሄርሜላ ጋር አልተለያየም። እውነትም ለማውራት በእሷ ራሱ አልፈርድም። እኔ ትናንት ራሱ ተስፋት ላይ ቪዲዮ ለቀዋል። መልስ ትሰጭኛለሽ? ለአንቺ ነው መልስ ትሰጭኛለሽ። እሺ እኔ ወደ ትክክል ያልሽው ነገር እውነትሽን ነው። እሱ መጀመሪያ እጁን ሳያጸዳ እዚህ ቤት መግባት አይችልም። ልጭርሷ አንዴ ማለት ነው። ከሄርሜላ ጋር ሳይጨርስ ከሄርሜላ ጋር ባሌ ነው ፍቅረኛ ነው እያለች እንደዛ አሽሻ ከላይ እየሰራች እንዴት ነው ሩታ የምትታረቀው? አትታረቅም። የትናንት ቪዲዮና ይሄንን እያየች ሴት ናት እኮ ሴት ስለሆንክ እሷ ጸጥ ብላ አይታለች አይደለም። እኔ ቢሆን ልጄ ራሱ አያይም በጭራሽ። አዎ አለ ኢትዮጵያ ላይ አያይም በጭራሽ። አሁን እኔ አንድ ነገር የሰማሁት ቪዲዮ ላይ አንድ ቪዲዮ የተላከልኝ ላይ እነግርሻለሁ። ምንድን ያለችው ሄርሜላዋ ለዚችኛው አሁን ቤት ስለተመለሰች ምን ስላለች
ምን አመጣች በውስጥ እያሉ ያሉት ማለት ነው። እየደወሉ የሚጠይቁት አንዳንድ አሉ ኦዲየንሶች። ምንድን ነው ያሉት? ወይዘሮ ሄርሜላዋ ሩታን ዛሬ እንግዲህ ትላንትና ማታ ሽምግልና ልካ ሩታን እባክሽ የፍቺውን ወረቀት ቶሎ ቶሎ ጨርሺ፣ ካልጨረሽ ወደ ሌላ ነው። አብርሃም መጀመሪያ እኔ አልፈልግሽም፣ እኔ እና አንቺ መሆንም አንችልም ብሏታል ደጋግሞ። እሷ ደግሞ አሁን አብርሃም ወደ ሩታ ስለሚመለስ ወደ ሩታ እያዛበለ ስለሆነ ምን ማድረግ አለብኝ? ሩታን በጸባይ በሽምግልና አስታርቁኝና ሩታ ጋር ገብቼ ሩታ ቶሎ ብላ የአብርሃምን ፍቺ ወረቀት ፍርድ ቤት አስገብታ ከዛም በኋላ የራሴ እንዳደርገው ብላ አለች እያሉ እየተናገሩ ነው። ያ ደግሞ አንዳንዶች በህጋዊ ደረጃ ሚዲያ ያሉት በሚዲያ ስር እየተከታተሉ ያሉት ነው። ወረቀትም ይዛለች እየተባለ ነው። ሁለተኛው ነገር ደግሞ እርጉዝ ነች፣ ለዚህ ነው የጠፋቸው እየተባለ ነው። ሶስተኛው ነገር ደግሞ ሄርሜላ ከአብርሃም ጋር ስራና ስራ ብቻ ነው እንጂ ምንም ነገር የላትም። ይሄን ሁላ የሰራችው ይሄን ሁላ ያደረገችው እሷን ለማናደድ ነው። እሱም ብሏል። ያን ደግሞ ፍቺ ደረጃ አድርሷቸዋል። ፍቺ ደረጃ ካደረሳቸው የሀገር ሽማግሌ የት ነው ያለው? ሰው ደውሎብኝ ነው እያወጣውና ይቅርታሽ። የሀገር ሽማግሌ ግን እናንተ ወዲንስ የእኛም ወዲንሶች እናንተ ወዲንስ የተባልነው አሁን ሁላቸውንም መሳደብ አለብን። ዛሬ ይሰማሉ። እንትን ሜንሽን አድርጉና አሰደቧቸው ሁለቱም። እኔ እንትና ሲሚ የኔ ውድ ሩታ ራሱ በደንብ ነው የምታውቁ፣ በደንብ ነው የምታውቁ እኮ አብሮ እኮ ተመቻችቶ ነው እንደዚህ የሚሰሩ። ባህለ ቤቷ እንደዚህ መሆኑ እሷን እንዴት አስደስቴ ነው እኔ የሚያቃጥልኝ እኮ ታውቃላችሁ። እሷን ለምን አስደስቴ? ይሄ የሱ ስራ እንዴት መሰለሽ? አንድ ሰው ሌባ ሲባል አንድ ሰው ልብ ወደ ቤት ነው ተመልሷል። ግን እሷ አንድ ሰው ዛሬ አሁን እያለቀሰ እንዲህ ራሱን እያሻሸ ወጣ። ምን አለቅሳል? ይሄ የውሸት አዘን ዱሮ ይናቃል። የሱ አዘን ምናምን ሲጎትት እንደዚህ የሚያስመስለው ወላሂ እንዳትበይ እናቴ፣ ወላሂ እንዳትበይ፣ ጥሩ አይደለም። ወላሂ እንዳትበይ፣ አላዘነም፣ ጌታን አላዘነም። ወላሂ ትላትበይ እናቴ፣ ወላሂ እንዳትበይ፣ እስጋብን እንዳትበይ፣ አላዘነም። ወጣበት ራሱን እያሻሸ ወጣበት። ቆሞ እሱ ለምንድን ነው ከዚች ጋር ያለውን ያላቆመው? ለምን እንዴት ያቆማል ታዲያ? እነሱ ተመካክሎ እየሰሩ እያሉ እኮ እንዴት ያቆማል? እንደዚህ እየተሻሹ አብርሃም እኮ አሁን እየተጠላ ነው እኮ አብርሃም እየተጠላ ነው። ኦዲየንሱ ሁላ እየሸሸው ነው። ኦዲየንሱ ሁላ እየተገለበጠበት ነው። ሰላም፣ እንዴት ዋላችሁ? ደህና ናችሁ? አሁን የገዛ ሀሳባቸውን ቢፈጥሩ እናንተ ምን አይነት አብርሃምን እንዳትሰድቡ፣ ማርያምን እንዳትሰድቡ። ከሰደባችሁ አብሮ ሁለቱም ግጥም አደርጋችሁ ልትልካቸው አንድ ሰው እንጂ አብርሃም ወይ ሩታ ወደዛ ድርግ ማሳደብ ሁለቱ አንድ ዳግም ምንድነው? እናንተ በተራ አውሮ እንደ ፋንዲሻ ተንጫጫችሁ። በሰላም ነው? በመዳመራ ሹሃዶ አውሪ ትንሽ አውሪ። እኔ አንድ ጥያቄ ልጠይቃችሁ። ሄርሜላ እናንተ ነገ ሞታ ለፊት ለሉት ብራስ ብላችሁ ውሸት አታውሩ። ነገ ሞታችሁ ፊት ለፊት ይጠብቃል። ምንድነው ነው ውሸት ታወራላችሁ? ምን ታወራለህ? ምንድነው የምታወሩ እናንተ? እና ምን ወራ ነቀሰ ሄርሜላ የሆነ መረጃውን አንቺና እዚህ ጋር አሳይና ከዛ እናምና። ያለ መረጃ ዝም ብላችሁ እንዱዛችሁ ኃጢአት ነው አይደለም። እኮ አላወራንም እኛ እያልነው ለምንድን ነው የሚዋሹት? እስከ መቼ ነው የሚዋሹት ነው እያልን ምን አገባችሁ? ይስሩ። ምን አገባችሁ? ይስሩ። ምን አገባችሁ? ምን ነው ጠበቃዎች ይስሩኛ ነው ትስሩ አላለም። ምን ነው እንደዚህ ያቃጠለሽና ትስሩ አላለም። ከሰደባችሁ ሁለቱንም ርገጡ እንጂ ለይታችሁ አትሳደቡን ያለ ካናሉ የነሱ ነው።
ስልካችሁ የእኛ ምን ቤት ነን? የተኛ አጫጫቢ ነን። ኦኬ ለምንድን ነው ታዲያ አንዱ ወደዛ አደርገሽ አንዱ ወደዚህ አደርገሽ የምትሳደቡ? ሁለቱ እኮ አንድ ናችሁ ስለሆኑ ማለት ነው። ለምን ትሰዳደባላችሁ እናንተ ተከፋፍላችሁ? እኔ ተሳድቤ አላውቅም። እናንተ ናችሁ እዚህ ጋር ስትደብሉን እያደራችሁ እየዋላችሁ ማን ምን ስሜታ የሆነሽ እየተናገርሽን ነው፣ እኛን እየተናገርሽን ነው። መጀመሪያ እኮ እኛ እያወራን ራሱ አላዳመጥሽም ማለት ስሜታ የሆነሽ እኮ እየተናገርሽን ነው። እኛ ያወራን ያለን አወለኝታችሁ አትስደቡ። ሁለቱንም አንድ ላይ ማሪ እኛ ወደ ራሳቸው ለምን አይመለሱም? ሙሌ ያስጠላል ነው ያለው። ጥያቄ ነገር ማለት ነው። ሀያት ስልኩ የነሱ ነው፣ ቻናሉ የነሱ። እኛ ምን የተኛው ጫጫቢ ነን እኛ የተኛው አጫጫ መተሽ ማለት ነው። ራስሽ ነው እኮ ድብድቅልቅ እያደረግሽው። እኛ እኮ እያለን ሌላ አንቺ ምታሉ ሌላ ሄርሜላ ሩታን ተለጋሽ ወረቀቱን እንደዚህ ያርጊ። የተዳመጣችሁ የውሸት ስሜ ስለዛች ታውሩ ካላት ዝም በሉና ስራችሁን አውሩ። ካሊ ወሎ እሷ የሰማችሁን ታውሩ። እዛ ማይታጠበው ነው ያልኩሽ። መልሳለሽ። አንቺ ደግሞ አዱንያ አታይ በቃ ስለዛች አደብልቂብን። እዚህ አንፈልግም። ስለዛች አጣው ያኛ ራሱ ስማን እንዳትጠሩ እዚህ። አዎ እኛ አንፈልግም። እኛ አንፈልጋል። በካቸው ሀገራችን አማን ያድርግልን። ያለንበት ሀገር አላህ ይጠብቀን እንጂ እነሱ ራሳ እዚህ ዝሙት ላይ እንደምን ብለሽ ለስከ ወላሂ እኮ የምትጠሪ ቦታ አለ፣ እግዚአብሔር የምትጠሪ ቦታ አለ እንጂ እንደዚህ ቦታ አይደለም የሚጠራ ስሙ ማለት ነው። ለዛ ሃይማኖታችሁን ተጠነቀቁ ራሳችሁን። እስካሁን ድረስ ተባላን፣ ተጣላን፣ ተሰዳደብን፣ ምናል ሁሉም ነገር አለፈ። ግን የሰው ልጅ ከዕለታት አንድ ቀን ይገባዋል። የማይገባው ነገር የለም። ስም የሌለም ስም ተሰጠን፣ ቤተሰብ ተዘቀዘቀ፣ እኛ ተዘቀዘቅን፣ ብዙ ነገር ተደረግን ለነሱ ብለን ልጃቸው የእነሱ ልጅ ራሱ ማለት ነው እንደዛ እያደረጉ አላየሽ? የእነሱ ልጅ ትናንትና የተወለደ ልጅ እነሱ መቼ ደነገጡ? እኔና አንቺ ምን አስቆነጦጠኝ? ምን አስቆጥነው? የራሳቸው ጉዳይ ህፃን የማያውቀው ልጅ ላርጎት ምናደርጉ እንደዛ ደግሞ የሚያደርጉት የገዛ የእሱ ደጋፊዎች ናቸው። አባቱ ተከትሎ እየሄደ ሼር ያደርጋል። ከዛም በኋላ ነው ያንቺ ብጥስ አሁን አንቺ ክፉ ከሰራሽ በእጅን እያደረግሽ ነው ነገ አንቺ ላይ የሚደርሰው ታውቃለሽ አይደለም? ስለዛ አደራችሁን ተጠነቀቁ። እናንተ በሚያሳችሁ ባይገርምሽ ሄዶ ሼር ያደርጋል፣ ሄዶ ኮሜንት ይሰጣል። እንደዛ አይኑን ልጁን ጎልጉሎት ደስ አለ። አያናድድሽም? ይህኛንን የምንናደደው እንጂ አባትና እናት እኮ ደስ አላቸው ልጃቸው እንደዚህ እየሆነ ደስ እያላቸው አይደለም። ደስ ካላላቸው ለምንድን ነው? ለንግድ አይደለም እንደ ልጃቸው ሳን ልጅ አምጥቶ እዚህ ሚዲያ ላይ እየዘረገፉት ማን ነው? ልጃቸውን እንደዚህ አምጥቶ እየዘረገፈ አይተሻል? ስንት ሚዲያ ትልቅ ሰው እያሉ ማን ነው እያየሹ? የነሱ ልጅ እንደዚህ እየሆነ ማን ነው እየተዘገዘቀ? በጣም ነው የወጣው ዛሬ ግልብጥብጥ ብሎ። የራሳችሁ ክብር እያሌሉ ለልጃቸው ክብር ይሰጣሉ ብለሽ ነው? አላህ ያሳድገው እንጂ እሱ ነው የሚመስለው። ደግሞ ብታይ ኧረ እሱ አይመስልም፣ እናቱን ይመስላል። እውነት ቆንጅዬ ልጅ ነው። እግዚአብሔር ያሳድገው፣ እግዚአብሔር የሰው አይን ያሳድግለት። ግን ወላሂ እሱ አሁን ብታቀበት ይኸው አሁን እሷ ሌላ ሰራት ይሰራ እሱ ይዛል፣ እሷ ትይዛለች። ደስ ይል ነበር ወላሂ። አሁን እሷ ብቻዋን እዛ ቤት ጥለዋት ሰው ዘራፊ ይዞ እንዳይሄድ እንዳያሰረ ቀብርሽ ምንም ለካትማበት እሱን እንግዲህ አላህ እኛ የምናውቀው ነገር ጌታን እሱ ደግ ነው። ጌታን እሱ የዋ ነው። በእውነት በየውነቱ እኮ ነው እንደዚህ የተጠቀሙ። አብርሃም የዋህ ነው፣ የመጨረሻ የዋህ ነው።
ስለራሳችሁ ወይኔ ወይኔ ወይኔ። ኮሜንት ያየ ሰው አለ እንደ ዛሬ? እኔ ቅድም አርቼ ነበረ ብዙ ስድብ የለውም ነበረ። 2 ሰው ነው እሱ ምን አለ መሰለሽ እንትን ማውጣት የልብሴን ተውኩት ወደ ራሷ ተመለሰ ሆነ ብዬ ነው አብረን እንኖር እንዲሆነ ብዬ ነው አለ። ወላሂ እሱ ኮሜንቱ አይታችኋል? ኮሜንቱ ስድብ አለ? ስድብ የለውም ነበር። እኔ አይደለም ቢኖርስ ምን ችግር አለ? ምንድነው በዚህ ልክ እንትን የምትሉት? ይኑራ ምን እኮ አምኖ ነው እንትን የሚሰሩት። እንደ ስድብ ኖር አልኖር እኔ ሲገርመኝ ማለት ነው እናንተ እዚህ ጋር እሱ መቼ ነው ከቤት የወጣው? እንደ ጀማሽ ቤት እኮ አውቆ እኮ ነው። ባለፈው እንደ ሩታ እኮ ነው። ሩታ እኮ ሳትክራይ እኮ ነው ቤት ተከራይቼ ያለው ያለችው። አሁን እሱ ነገ አልቤርጎ ይዞ ደግሞ አውቆ እዛ ላይ ቪዲዮ ይሰራል። ባለፈው እንደሷ ማለት ነው። እንደዛ ነው። ይሄ በቃ ድራማ ነው። ድራማና ድራማ ብቻ ነው። ውሸታሙ ቤት ታዛት ሰሪት ይፈካ እውነት እኮ ነው። ሚዲያ ላይ ለኦዲየንሶች ክብር የለውም እንዴ? እሱም ሁለቱም ለኦዲየንሶች እኮ ክብር ያስፈልጋል እኮ ክብር ያስፈልጋል የመዳም ይሄ እኛ አሁን ለምሳሌ የምንሰራ የመዳም ቅመሞች ማለት ነው። አብርሽ ቤት ተከራይቷል ብሎ ብር ይልካሉ። ገባሽ አይደለም? እኔ አውራ ነው ቤት የከፈትኩት ስለነሱ ጉዳይ ስድብ አለ ምናምን ብላችሁ እዚህ ጋር እንትመስገን እኔ አልተያዩ ይሄንን ስራ እንደሆነ አውቃለሁ። ግን አንደን ሰው ይሄ እነሱ እኮ ስራ እኮ ነው የሚሰሩ። መቼ ነው ከቤት ወጣ? በጭራሽ እኮ እንደባለፈው እንደ ሩታ ቤት ቁጭ ብላ እኮ አሁን እኮ ነው የእነሱ ድራማ። ባለፈው ይሄ ሞች ጽጌ ናት እኮ ያወጣችው። ጽጌ እሷም ባለፈው ምን አለች? የተከራየሁበት ቤት ይሄ ሁሉ ውሸት። ጽጌ እውነቱን የምታወራ ጽጌ ናት እኮ እውነቱን እሷ እግዚአብሔር ይባርካት። እውነት አብርሃም መቼ ወጣ ከቤት? ጭራሽ አልወጣም ከቤት። ቤቱ ላይ እንትን ብሎ ለድራማ ብሎ ከዛ በኋላ ነገ ወይም ሆቴል ይዞ የሆነ እንትን አልቤርጎ ይዞ ከዛ በኋላ ነገ ቪዲዮ ስራ ለዛ ነው ያለው ትላል። እንደባለፈው እንደው በቃ ይሄ ነው በቃ ስራና ስራ ብቻ ነው። ከዛ በኋላ እቺ ሄርሜላ 666 ትመጣለች። የኔ አባት ይሄ ነው በቃ። አንድ ሰው ከህይወቱ ሳያስወጣ እንዴት አንድ ክላስ 2 ክላስ እያደረው አይደለም እንዴ አንድ ቤት ውሸታም እንትን አንድ ጥያቄ ልጠይቅ ጋር ማለት ነው። ሄርሜላና አብርሽ አንድ ላይ ቪዲዮ ሲሰሩ ኮሜንት ላይ ሄዳችሁ ወይም ቲክቶክ ላይ ቪዲዮ ሲለቁ ይሄን አክል ስድብ የምትሰድቡት ይሄ ነገር ድራማ ከሆነ ለምንድን ነው እኛ ኒቀን ማንቶ እነዚህ ልጆች ማለት እኔ እኮ ድራማ እንደሆነ አውቃለሁ፣ ግን ያላወቁ ልጆች ብር ይልካሉ ለነሱ። እነሱ እኮ ከቤት ላይ ቤት በመኪና ላይ እየገዙ ነው እነሱ። ገባሽ አይደለ? እዚህ ጋር ግን የማያውቁ ልጆች ብር ይልካሉ። ዛሬ አብርሽ ቤት ሊከራይ ነው ብሎ እሱ ይገባል አውቃለሁ፣ ግን ልጆቹ እንዴት ነው ባለፈ እንትን አላያችሁም እንዴ ይላል የምትጨነቁ ገደል ይግቡ ከፈለጉ እኛ ምን አገባን? ኧረ በስመ አብ ሰላም ስራ እየሰሩ ነው አባቴ ማሬ። ሲጀመር ማለት እኛ ጋር እናውቃለን አናገባም ማለት ነው። ግን ጥሩ አይደለም ወላሂ ጥሩ አይደለም። ባለፈ ግን ፎረር ምናምን አነሱበት ምናምን የሚባለው ነው። ኧረ እኔ አላየሁም። እሷን እኮ አነሱበት ብለዋል ሩታን። ወላሂ ሩታ ሴት ናት እንደ ቤቷ ነው። ምን አይነት ጥያቄ ነው የምትጠይቁኝ አለ። እሱ ጋር ደግሞ ሴቶች ጋር ሲመጣ አታሸማቁት ምናምን። እንደገና ዩቲዩብ ላይ ደግሞ አቀው ነው የሚሰሩት። ሂዳ ያየቻቸው ጓደኛቸው ነበረች። ገብቶሻል? እና እያጋለጧቸው ነው። ግን መሆን የለበትም። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ምሽት እንዴት ነው?
ደህና ነን። እንዴ አብርሃም ታደሰ በዚህ አፍ ስንት ወሬ ነው የምታወራው? በፈጠረህ ኧረ በፈጠረህ ኧረ ኦዲየንሶችን ኧረ እባክህ በፈጠረህ ኧረ ታውከት እሱን ብቻ አትናገሪ። ሁለቱንም እሱ አይደለም እሷ ናት። ሁለቱንም ስነ ስርዓት ያዥ እያንዳንድ ስነ ስርዓት ያዥ። እንዴ ቃል ገብቶላት ነው ሀናትና አባቷ ግቢ አስወጥቶ ይዟት የመጣው። እንዴ ቤት ገዝቼላታለሁ ብሎ እንደገና አሁን ነው በዚህ አፉ ትናንትና ባወራበት አፉ ድጋሜ ሌላ ወሬ የሚያወራው። እና ታዲያ ሴትነቷን ራሷ